ኃይለሚሊዮን እባላለሁ እና ማለት የፈለኩት በሪፖርተር ጋዜጣ በፖለቲካ አምድ ላይ የሀገራዊ ምክክሩ ኮሚሽን በትግራይ ላይ አጀንዳ በማንሳት ያለው ልዩነትን ለማሰባሰብ የፈለገ ይመስለኛል። እና እኛ እንደውም የምንለው የሆነ ነገር ሁሉም ነገር ከሆነ በኋላ ነው እንትን የምትለው የምትሰራበት። ስለዚህ በማሰባሰብም በልዩነትና ድጋፉን በማግኘትም ነገር ያው ሊኖር ይችላል። ግን ከዚህም አስፈላጊ ሆኖ አናየውም። ምክንያቱም እድገት እስከሆነ ድረስ እድገት የራሱ የሆነ ፍልስፍና ስላለው ማለት ነው። ስለዚህ እንደዛ አይነት ነው ይሄንን ያለነው በሁሉም በትግራይ ክልል ብቻ ሳይሆን በሌላው። ስለዚህ በሆነው ነገር ነው ስለ ትግራይ ክልል የምናውቀው ወይም እየኖርን ያለነው። ስለዚህ ምንድነው ያንን አጀንዳው የነበረ ነው አይደለም እንዴ? ከዚህ በፊት በትግራይ ክልል የሚንቀሳቀስ እስከ ሀገራዊ የሄደ የራሱ የሆነ የፖለቲካ ጉዳይ ነበር። አሁንም አለ። ለዛ ነው መሰለኝ በዛ ሁኔታ ነው መረዳት የምንችለው እንጂ አሁንም ዝም አሁን ተነስቶ የሚሰበስብ አጀንዳ አይኖርም። የተዘጋ ያለና የነበረም አሁንም ያለ ወደፊትም የሚኖር አጀንዳ ነው ያለው ማለት ነው። እሱን ነው ሊያሰራን የሚችለው። ስለዚህ በዚህ መልኩ ስናየው ነው እንግዲህ ያለው ድጋፍና ልዩነት እንትን የምናውቀው ማለት ነው። ሚዛናዊነት እንደተጠበቀ ሆኖ ማለት ነው። ስለዚህ የሚፈለገው ይሄ የተሰበሰበ አጀንዳ ለሀገራዊ ምክክሩ ምን አስተዋጽኦ አለው ሲባል አንዱ ያው ህዝቡ ኢትዮጵያዊ መሆኑን ሌላም ማመን እንደሌለበት ሌላ ዋጋ የለውም። ትግራዋይ ሆኖ ኢትዮጵያዊ አይደለሁም ማለት እንደማይችል የፈለገ ነፃነት ቢሰጠውም ለኤርትራውያን የፈለገ ነፃነት ቢሰጣቸው ኢትዮጵያውያን ናቸው መቼም። ስለዚህ በዛ አጀንዳ የተሰበሰበ ነው የሚለው